አርሰናል ግዙፉን አጥቂ ቪክተር ኦስሜንን ያስፈርም ይሆን? ለመድፈኞቹ ደጋፊዎች የተሰማው አዲስ ዜና ተስፋ ሰጪ ይመስላል። አርሰናል ግዙፉን ናይጄሪያዊ አጥቂ ቪክተር ኦስሜንን ለማስፈረም ከጋላታሳራይ ጋር ተነጋግሯል። ማርቲኔሊና ኤታን ዋኔሪም የዝውውሩ አካል ሊሆኑ እንደሚችሉ ተዘግቧል። ከዚህ የዝውውር ጉዳይ በስተጀርባ ያለው እውነታ ምንድን ነው? አርሰናል ተፎካካሪው ቶተንሃም ሆትስፐርስን አሸንፎ ይህንን አጥቂ ያስፈርሞ ይሆን? የማርቲኔሊና የኤታን ዋኔሪስ ወደ ጋላታሳራይ የመሄዳቸው ነገር እንዴት ይታያል? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናልና ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ ቪዲዮን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በድጋሚ በሌላ ፕሮግራም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የቪክተር ኦስሜንን የአርሰናል የዝውውር ጉዳይ የምንመለከት ይሆናል ማለት ነው። ትላንትና ከእኩለ ሌሊት በኋላ የወጣው መረጃ በጣም በርካቶችን እያስገረመና እያነጋገረ ይገኛል። ዘቴሌግራፍ እንደዘገበው ከሆነ አርሰናል የጋላታሳራዩን ግዙፉን ናይጄሪያዊ አጥቂ ቪክተር ኦስሜንን ለማስፈረም ከጋላታሳራይ ጋር ንግግሮችን እንዳደረገ ዘቴሌግራፍ በዘገባው አስነብቧል። ይህ ተጫዋች እንግዲህ ከዚህ ቀደም ከቶተንሃም ጋር ስሙ ተያይዞ ሲነሳ እንደነበር ተመልክተናል። በተለይ ይህን ተጫዋች ለማስፈረም ቶተንሃም ሆትስፐርሶች ከፍተኛ ጥረትና እንቅስቃሴዎችን እያደረጉ ነበር። አሁን የዝውውር መስኮቱ ሊዘጋ እጅግ በጣም ጥቂት ሳምንታት በቀሩት በዚህ ጊዜ ላይ ነው አርሰናል ይህንን ተጫዋች ለማስፈረም ከጋላታሳራይ ጋር ንግግሮችን እያደረገ የሚገኘው። ታዲያ አርሰናል እውነትም ይህን ተጫዋች ማግኘት የሚችልበት አማራጭ አለው ወይ? ስለ ማርቲኔሊና ኤታን ዋኔሪ ደግሞ እየተነገሩ ያሉ ዜናዎች እውነታነታቸው ምን ያህል ነው የሚሉትን ነገሮች በዚህኛው ፕሮግራም ላይ የምንመለከታቸው ይሆናል ማለት ነው። አሁን ቪክተር ኦስሜን አርሰናልን ለመቀላቀል ክፍት የሆነ ወይም አቬለብል የሆነ ተጫዋች ነው። የቱርኩ ክለብ ጋላታሳራይ በተለይም ደግሞ አሁን ካሉ ተፎካካሪ የቱርክ ክለቦች ጋር ለመፎካከር ትላልቅ ተጫዋቾችን ለማስፈረም የሚያደርገውን ጥረት ያህል ምናልባት ደግሞ ከዚህ ክለብ ለቀው የሚወጡ ተጫዋቾች ሊኖሩ ይችላሉ። አንደኛው ተጫዋች አሁን እያነሳን የምንገኘው ቪክተር ኦስሜን ነው። አርሰናል ታዲያ ይህን ተጫዋች ለማስፈረም እንቅስቃሴዎችን እያደረገ ያለበት ትልቁ ምክንያት እንደምታውቁት ከዚህ በፊት ቪኒሺየስ ጁኒየርን ለማስፈረም በአርሰናል ከፍተኛ ጥረት ተደርጎ ነበረ። ያ ጥረት አልተሳካም። አሁን አርሰናል ሱፐርስታር ተጫዋቾችን በአማራጭ ውስጥ የያዛቸው ተጫዋቾች ስንመለከት አማራጮቹን እያጣ የመጣበት ደረጃ ላይ ደርሷል። ለምሳሌ ባርኮላን ለማስፈረም አርሰናል ድጋሚ ፍላጎቱ አገር ሽቶበት እንቅስቃሴዎችን እያደረገ ነበር። ነገር ግን ተጫዋቹ ወደ ሊቨርፑል ለማምራት ተቃርቧል የሚሉ መረጃዎችን እየተመለከትን እንገኛለን። ይህ በእንዲህ እንዳለ ደግሞ የሁሊያን አልቫሬዝ የዝውውር ጉዳይ እጅግ በጣም ውስብስብ ሆኗል። እዛው በአትሌቲኮ ማድሪድ ይቆያል ወይስ ወደ ባርሴሎና ይሄዳል የሚለው ነገር በርካቶችን እያነጋገረ ነው ያለው። ነገር ግን አርሰናል ተጫዋቹን ለማስፈረም ንግግሮችን እያደረገ ነው እና ደግሞ በተመሳሳይ ሰዓት አርሰናል የጋላታሳራዩን የፊት መስመር ተጫዋች ለማስፈረም ከፍተኛ እንቅስቃሴዎችን እያደረገ ይገኛል። በእርግጥ እንደ ቴሌግራፍ ዘገባ ከሆነ አርሰናል በተለይ አንድሪያ ቤርታ ይህ ተጫዋች በእቅዳችን ውስጥ ቢካተት ይሻላል በሚል ሀሳብ አመንጭነት ነው ወደዚህ ተጫዋች ፊቱን ያዞረው ወይስ ተጫዋቹ ለፕሪሚየር ሊግ ክለቦች አቬለብል ሆኖ ቀርቦ ነው ወይ ለአርሰናል ቀርቦ ነው ወይ የሚለውን ነገር ማንሳት በጣም አስፈላጊ ነው። ግን አርሰናል የተጫዋቹ ፈላጊ ነው የሚለው ነገር አሁን በደንብ በስፋት እየተነሳ የሚገኝ ጉዳይ ነው። ይህ ተጫዋች አሁን 27 ዓመቱ ላይ ይገኛል። የዝውውር ገንዘቡን በተመለከተ በኋላ ላይ የምናነሳቸው ነጥቦች ሊኖሩ ይችላሉ። አትሌቲኮ ማድሪድ ለሁሊያን አልቫሬዝ 100 ሚሊዮን ፓውንድ እና ከዛ በላይ ገንዘብ ሊጠይቅ እንደሚችል ያለ ጥርጥር መናገር ይቻላል። አርሰናል ግን ደግሞ አማራጮቹን እንዲህ ባለ ሁኔታ ነው አሁን ይዞ እንቅስቃሴዎችን እያደረገ የሚገኘው። ቪክተር ኦስሜን በቅርብ ዓመታት ውስጥ በትላልቅ ሊጎች ካየናቸው ጨራሽ ከሚባሉ አጥቂዎች መካከል
አንዱ መሆኑን ተመልክተናል። ናፖሊ የጣሊያን ሴሪን ዋንጫ ከዓመታት በኋላ ሲያሸንፍ የፊት መስመሩን እየመራ በጣም አስደናቂ ብቃትን ያሳየ ተጫዋች እንደነበር እናስታውሳለን። ከዚህ በተጨማሪ ደግሞ በአፍሪካ ዋንጫ የዛሬ 2 ዓመት በተደረገው ናይጄሪያ ፍጻሜ ደርሳ በኮት ደቯር በተሸነፈችበት የአፍሪካ ዋንጫ ላይ በርካታ ጎሎችን ያስቆጠረ ተጫዋች ነበር። እንደውም የናይጄሪያ ሁሉ ከፍተኛ ጎል አስቆጣሪ እንደነበር እናስታውሳለን። ከዛም በኋላ በነበሩት ጊዜያት ላይ ወደ ጋላታሳራይ በውሰቱ ላቀና የውሰቱን ቋሚ ያደረገ። እንደውም የጋላታሳራይ ደጋፊዎች በክለባችን ቆይልን በሚል ተጫዋቹን እስከ መማፀን ደረጃ ሁሉ ደርሰው እንደነበር እናስታውሳለን። እና ይህን ተጫዋች አሁን አርሰናል ማግኘት ማለት በጣም ትልቅ የሆነ ዝውውር የመፈጸም ነገር መሆኑን እርግጠኛ ሆነን መናገር እንችላለን። እና ጎን ለጎን አሁን ምን አይነት መረጃዎች ናቸው እየወጡ የሚገኙት? የማርቲኔሊና የኤታን ዋኔሪ ጉዳይ በጣም በርካታዎችን እያነጋገረ ነው የሚገኘው። ጋላታሳራይ እንደምታውቁት እኔ ማክሰኞ ዕለት ነበር የዘገብኩላችሁ ይህንን ጉዳይ 38.4 ሚሊዮን ፓውንድ ለአርሰናል አቅርቦ ነበረ ማርቲኔሊን ለማስፈረም። ማርቲኔሊ ወደ ጋላታሳራይ የመሄድ ፍላጎት አለው የለውም የሚለው ጉዳይ ራሱን የቻለ ሆኖ ግን ደግሞ ጋላታሳራይ የኔ ዝውውር ጥያቄ አቅርቦ ነበር። አርሰናል ከሚፈልገው ገንዘብ አንጻር በጣም ትንሽ ገንዘብ ነው። ምክንያቱም አርሰናል ለማርቲኔሊ እንዲቀርብለት የሚፈልገው ገንዘብ 70 ሚሊዮን ፓውንድ 80 ሚሊዮን ፓውንድ ነው እንዲቀርብለት የሚፈልገው። ምክንያቱም 25 ዓመቱ ላይ ያለ ተጫዋች ነው። አሁን ላይ አቅም አላቸው ተብለው በትላልቅ ሊጎች ከሚጠቀሱ የመስመር አጥቂዎች መካከል ያውም ደግሞ በጣም ፈጣን የሆነ ተጫዋች ነው ማርቲኔሊ እና ለማርቲኔሊ 38.4 ሚሊዮን ፓውንድ ብቻ ማቅረብ አርሰናል ፌር ነው ብሎ አያስብም እና እስካሁን አርሰናል ምላሽ አልሰጠም። ማርቲኔሊ በቃ ይልቀቅ በ38.4 ሚሊዮን ፓውንድ ይሂድ ወይ ደግሞ ይቆይ የሚል ውሳኔ አልሰጠም። በኋላ ላይ አርሰናሎች ሲያስቡት ነገሩን ሲያውጠነጥኑት ለምን በተጫዋች አንቀያየርም የሚል ሐሳብ ያመጡ ይመስላል። በዛ ላይ ኤታን ዋኔሪንም ደግሞ ጋላታሳራይ ይፈልጋለው ብሎ መጥቷል። አሁን የቱርክ ሱፐር ሊግ በጣም ትላልቅ የሆኑ ተጫዋቾች የተዘዋወሩበት ያለ ሊግ ሆኗል። ለምሳሌ ትራብዞንስፖር ሞሳላን አስፈርሟል። ቤሲክታሽ ትሮሳርድን አስፈርሟል። የተርኪዬ ሱፐር ሊግ አሁን ትላልቆቹ ክለቦች ትላልቅ ዝውውሮችን እየፈጸሙ ነው። ስለዚህ ማርቲኔሊን የሚያህል በጣም ትልቅ አቅም ያለው ቻምፒየንስ ሊግ ፍጻሜ የደረሰ ከአርሰናል ጋር የኤፍኤ ካፕ ዋንጫ ኮሚኒቲ ሽልድን ያሸነፈ የፕሪሚየር ሊግ ዋንጫን ያሸነፈ ተጫዋች ነው ያለው ልምድ ቀላል የሚባል አይደለም። ስለዚህ ማርቲኔሊን ማስፈረም ከነዚህ ክለቦች ጋር እንዲወዳደሩ ያደርጋቸዋል እና ምናልባት አሁን በቅይሩ ሂደት ላይ ሊሆን የሚችለው ነገር ምንድን ነው? ማርቲኔሊንና ኤታን ዋኔሪን ከዛ ተጨማሪ ገንዘብ ደግሞ ተቀብሎ ማርቲኔሊና ኤታን ዋኔሪን ሰጥቶ ቪክተር ኦስሜንን ወደ አርሰናል እንዲመጣ የማድረግ ሁኔታ ያለ ይመስላል። በእርግጥ አርሰናል እስካሁን በተጫዋች የመቀየር ጉዳዩ ላይ ተስማምቷል አልተስማማም የሚለው ጉዳይ በቀጣዮቹ ጥቂት ሰዓታት የምንሰማው መረጃ ይሆናል። ነገር ግን ደግሞ በጋላታሳራይ በኩል ምናልባት ይሄ ፍላጎት ይኖራል። በጣም ታለንትድ ተጫዋቾች ናቸው። አሁን ኤታን ዋኔሪን ማግኘት ማለት ለጋላታሳራይ በጣም በጣም ትልቅ የሆነ ስኬት ነው። ተጫዋቹ በአርሰናል ቤት ታለንትድ የሆነ ተጫዋች ነው። ያውም በዛ ላይ ለአርሰናል ፒዩር የሆነ ታለንት ነው። ከአካዳሚ ያደገ ተጫዋች ነው። በእርግጥ አርሰናል ሁለቱንም አንድ አቅርቦ ቪክተር ኦስሜንን ብቻ ቢያገኝ ምን ያህል አዋጪ ሊሆን ይችላል? እኔ በግሌ በጣም ጥርጣሬ አለኝ። እንደውም ኤታን ዋኔሪን እሸጠዋለሁ ካለ ለጋላታሳራይ ከሚሸጥ ይልቅ ለሌላ ክለብ ተጫዋቹን ቢሸጠው ንጹህ ትርፍ ያገኝበታል ብዬ አስባለሁ። እኔ ስለ ኤታን ዋኔሪ ያለኝን አቋም ከዚህ በፊት ተናግሬያለሁ። ቢቆይ በጣም ደስ ይለኛል። እግር ኳስን እንደሚያይ እንደ አንድ እግር ኳስ ተመልካች እንደ ሚዲያ ሰው ስነግራችሁ ኤታን ዋኔሪ ቢቆይ እድል ቢሰጠው ኢቨን እንደውም ከነ ኖኒ ማዱዌኬ በላይ በጣም እድል ቢሰጠውና በአርሰናል ቤት ባየው በጣም ደስ የሚለኝ ተጫዋች ነው። ግን ደግሞ እውነታው እሱ አይደለም። አርቴታ በቂ እምነት የለውም ኤታን ዋኔሪ ላይ። ስለዚህ የተጫዋቹ ካሪየር ከሚበላሽ የተጫዋቹ የእግር ኳስ ህይወት አደጋ ላይ ከሚወርቅ ይህን የመሰለ ታለንት ይዞ ካራቦ ካፕና ኤፍኤ ካፕ ላይ ከሚጫወት ሌላ ትልቅ ክለብ ሄዶ ቢጫወት የተሻለ ነው። ስለዚህ ምናልባት ጋላታሳራይንም ሊቀላቀል የሚችልበት እድል ሊኖር እንደሚችል በዚሁ አያይዘን ማንሳት ያስፈልጋል። እና አንድ ደግሞ ማንሳት ያለብን አርሰናል ለሁሊያን አልቫሬዝ 100 ሚሊዮን ፓውንድ እና ከዛ በላይ የሚያወጣውን ያህል ቪክተር ኦስሜንን ቢያስፈርም ያን ያህል አያወጣም። አንደኛ ተጫዋቹ 27 ዓመቱ ነው። ካስታውሳችሁ የዛሬ ዓመት ክረምት
አርሰናል ቬክተር ዩኬሬስን ሌላኛውን ቬክቶርን አርሰናል ሲያስፈርም ወደ 73 ምናምን ሚሊዮን ዩሮ አካባቢ ነበር አውጥቶ ተጫዋቹን ያስፈረመው የነበረው። 27 ዓመቱ ላይ ለሚገኝ ተጫዋች የወጣ ገንዘብ ነው። አሁን ከ3 ዓመት በኋላ 30 ዓመት የሚሞላው ተጫዋች ነው እና ሪሴል ቫሊዩም መታሰብ አለበት። አንደኛ የእድሜው ነገር፣ ሁለተኛው ደግሞ አርሰናል ማርቲኔሊን ሰጥቶ ከሆነ ጭራሽ የሚቀበለው ማርቲኔሊ ራሱን የቻለ አሴት በሉት ንብረት በሉት። ስለዚህ ይህን ነገር ደግሞ ከግምት ውስጥ ማስገባት ያስፈልጋል እና ለአርሰናል ከዝውውር ገንዘቡ ቅናሽነት አንጻር ስትመለከቱት ለአልቫሬዝ ከሚከፍለው በግማሽ ባነሰ ገንዘብ ይህንን ተጫዋች ማግኘት የሚችልበት እድል አለ ማለት ነው እና ምናልባትም ደግሞ ከአልቫሬዝም በተሻለ አርሰናል ይህን ተጫዋች ለማግኘት በገንዘብም ረገድ ሌላም ተጫዋች ሰጥቶ ይህን ተጫዋች ማግኘት የሚችልበት እድል በጣም ሰፊ ነው የሚሆነው። እኔ ኦስሜን ቢመጣ በጣም ትልቅ ዝውውር ነው። አርሰናልም በጣም በብዙ መንገድ ማሻሻል የሚችል ዝውውር እንደሆነ ይሰማኛል። በጣም ግዙፍ አጥቂ ነው። ያለፉትን ዓመታት ተመልክተነዋል። የዛሬ 2 ዓመት 3 ዓመት እኮ ከተለያዩ ክለቦች ጋር ስሙ ተያይዞ የሚነሳ ተጫዋች ነበር። ከነ አርሰናል፣ ማንቸስተር ዩናይትድ፣ ከነ ቼልሲ፣ አሁን ከነ ቶተናም ጋር ስሙ ተያይዞ እየተነሳ ያለ ተጫዋች ነው። በጣም ጨራሽ ነው። ይሄ ጎል ፖቸር የምትሉት አይነት ተጫዋች ነው። ሶ ቪክተር ኦስሜን ወደ አርሰናል ቢመጣ ይህን አገልግሎት ሊሰጥ ይችላል። እኔ ቢመጣ በጣም አርሰናልን በብዙ ነገሮች መጥቀም የሚችል ተጫዋች እንደሆነ ይሰማኛል። የኔ አሁን ትልቁ ችግር የሚሆነው ምንድን ነው? አርሰናል ይህን ተጫዋች ማስፈረሙ ኦኬ ሊጠቅመው ይችላል፣ ግን በግራ መስመር ላይ ያለውን ቦታ አያሻሽልለትም። ምክንያቱም ቪክተር ኦስሜን ስፔሲፊካሊ ልክ እንደ ቪክተር ዩኬሬስ ሊጫወት የሚችለው 9 ቁጥር ቦታ ላይ ነው። በቃ ወደ መስመር አውጥታችሁ እንኳን ልታጫውቱት አትችሉ። በዋነኝነት የተጫዋቹ ተፈጥሯዊ ቦታው በዛ 9 ቁጥር ቦታ ላይ ነው። አርሰናል ደግሞ ማሻሻል የሚፈልገው ይህን የግራውን መስመር ነው። አሁን እኮ ይህ ተጫዋች ለቆ የሚወጣ ከሆነ ማርቲኔሊ ከለቀቀ ኦስሜን ከገባ አርሰናል የግራው መስመር ላይ የሚኖረው አማራጭ ዞሊስና ማድዌኬ ብቻ ናቸው። ወይ ደግሞ ኤዜንም እዚህ ቦታ ላይ ሊጨምር ይችላል እና ለአርሰናል ሪስክ ያለው ነገር ነው ብዬ አስባለሁ። ምናልባት ሌላ የመስመር አጥቂ የሚያስፈርም ከሆነ አርሰናል ቪክተር ኦስሜንን አስፈርመው ሌላ የመስመር አጥቂ የሚያመጣ ከሆነ እሱ ጥሩ ዝውውር ነው ልንል እንችላለን። ነገር ግን ማርቲኔሊ ለቆ በዛው ላይ ደግሞ ኦስሜንን ማስፈረም ከሆነ የሆነ ነገር አጉድሎ የሆነ ነገር እንደመጨመር ደግሞ ይሆናል። ግን ማርቲኔሊን አቆይቶ ኤታን ዋኔሪን ሰጥቶ ደግሞ ኦስሜንን የሚያመጣ ከሆነ ይሄ ለአርሰናል ፐርፌክት ዝውውር ነው የሚሆነውና ይህን ነገር ነው ልናነሳ የምንችለው። ቶተንሃም ስፐርስ በዚህ የዝውውር መስኮት የተጫዋቹ ፈላጊ ሆኖ መጥቷል እና በጣም ከፍተኛ የሆነ ጥረት እያደረገ ነው የሚገኘው ቶተንሃም ተጫዋቹን ለማስፈረም። አርሰናል ምናልባትም ደግሞ ባለሳሳት ከኑዋንኮ ካኑ በኋላ ኑዋንኮ ካኑ የዛኔ የአርሰናል የኢንቪንዚብልስን ቡድን ስናስታውስ የስብስቡ አካል የነበረ በተለይ በአርሰናል ውጤታማ ጊዜያትን ማሳለፍ የቻለ ተጫዋች እንደነበር እናስታውሳለን እና ከኑዋንኮ ካኑ በኋላ አርሰናል አሌክስ ኢዮቢ ደግሞ በአርሰናል ናይጄሪያዊ ተጫዋች ነበር። ሌላኛው ናይጄሪያዊ ተጫዋች የምንመለከትበት እድል በጣም ሰፊ ይመስላል። እንዳልኩት ለብቻው በደፈናው ስታዩት አርሰናል ቪክተር ኦስሜንን ማስፈረም በጣም ትልቅ የሚባል ዝውውር ነው ለአርሰናል። ምንም ይሄ የሚያጠራጥረንና የሚያከራክረን አይደለም። ነገር ግን ደግሞ ለእኔ በጣም ትልቁ ጥያቄ የሚሆነው ከዚህ ተጫዋች የዝውውር ጉዳይ ጋር ተያይዞ ይሄ ነገር እንዴት ባለው ሁኔታ አርሰናልን ሊጠቅመው ይችላል? በተለይ ማርቲኔሊ ለቆ ኤታን ዋኔሪ ለቆ በጣም 2 ምርጥ ተጫዋቾችን አርሰናል ለቆ 2 አስገራሚ ተጫዋቾችን አርሰናል ለቆ ከዛ በኋላ ግን ባለው የዝውውር ሂደት ቪክተር ኦስሜንን ቢያስፈርም ኦኬ የፊት መስመሩን ሊያሻሽልለት ይችላል። የ9 ቁጥር ቦታውን እጅግ በጣም የተሻለ ያደርግለታል። 2-3 እጥፍ ሊያሻሽልለት ይችላል። ይህንኛው የግራ መስመር ላይ ግን የሆነ ጎዶሎ ደግሞ የሚፈጠር ይሆናል። ማርቲኔሊ ለቆ ዋኔሪ ለቆ በዞሊስና በማድዌኬ ብቻ አርሰናል እንዲቀጥል ማድረግ ለእኔ በጣም አስቸጋሪ ጉዳይ ይመስለኛልና ይህን ነገር ለማንሳት ያህል ነው። እናንተስ ስለዚህ የዝውውር ጉዳይ ምን ትላላችሁ? ሁለቱም ለቀው ማርቲኔሊም ኤታን ዋኔሪም ለቀው ከዛ በኋላ ቪክተር ኦስሜን ቢመጣ ይሻላል ወይስ ከሁለት አንዳቸው ለቀው ቪክተር ኦስሜን ቢመጣ ይሻላል ወይስ ሁለቱም ሳይለቁ ቪክተር ኦስሜን ቢመጣ ይሻላል? የትኛውን ትመርጣላችሁ? አሁን ለሁለቱም ዊን ነው። ለአርሰናልም ለሁለቱም ካያችሁት ዊን ነው ሊሆን የሚችለው ማለት ነው። ስለዚህ አርሰናል ኦስሜንን ካስፈረመ እነሱ ማርቲኔሊን ካስፈረሙ ለሁለቱም የማሸነፍ አይነት የዝውውር ሂደት ሊሆን ይችላል። ግን ደግሞ አርሰናል የበለጠ እንዲጠቀም በዚህ ዝውውር ላይ በጣም ስልታዊ ነገሮችን መከተል አለበት። ዞሮ በጣም በቀጣዮቹ ጥቂት ቀናትና ሳምንታት ውስጥ
አዲስ የሆነ ነገር እንመለከታለን። በዝውውር ሂደት አርሰናል የሆነ ሱፐርስታር ተጫዋች ያስፈርማል። ወይ አልቫሬዝን ወይ ደግሞ ቪክተር ኦስሜንን ወይ ብቻ ሌላ ተጫዋች አርሰናል ሲያስፈርም ልንመለከት እንችላለን እና አርሰናል ይህንን ተጫዋች ለማስፈረም ከጋላታሳራይ ጋር ንግግሮችን አድርጓል። ጋላታሳራይ ለማርቲኔሊ ዝውውር ያቀረበው 38 ሚሊዮን ፓውንድ እስካሁን ድረስ በአርሰናል ምላሽ አልተሰጠበትም። ማርቲኔሊ ከአርሰናል የሚለቅበት እድል እየሰፋ እየመጣ ነው ያለው። እንግዲህ የአርሰናል ተወዳጁ ተጫዋች ከአርሰናል ሊለቅ የተቃረበ ይመስላል። ምናልባት አርሰናል ተጫዋቹን ለመልቀቅ ፈቃደኛ ከሆነ የሚለቀው ከሆነ በተለይ ያን ነገር እንመለከታለን። ለማርቲኔሊ ግን ለተጫዋቹ እድገት ወደ ቱርክ ሊግ ከሚሄድ ይልቅ ወደ ሌላ ወይ ስፔን ውስጥ ወይ በደንብ ፉክክር ያለበት፣ ምክንያቱም የቱርክ ሱፐር ሊግ ከ5 ትላልቅ ሊጎች ውስጥ እንኳን አይመደብም እና እነዚህ ነገሮች በደንብ ማንሳት ያስፈልጋል ማለት ያህል ነው። አድማጮቻችን እናንተም ሀሳቦቻችሁን ስጡበት፣ ተወያዩበት። አዳዲስ መረጃዎች ደግሞ ካሉ ፈጣሪ ቢፈቅድ በምሽቱ የቀጥታ ስርጭት ፕሮግራማችን ላይ በደንብ በስፋት ፈጣሪ ፈቅዶ የምንመለስበት ይሆናል ማለት ነው።